ትሰራለህ? ምን ነው ችግር አለ እንዴ ናሆሜ? አንቺ ትናንትና ነው የመጣሽው። ምንም አያገባሽም። እሺ እዚህ ውስጥ ናሆሜ ተው እንጂ ቀስ ብለህ አውራት። ዛሬ ራስህ ልታሽካብት ነው? አረ ጀለስ አረጋጉ። ሰከንድ ብለህ አውራ እንጂ። በራሴ በጣም ነው ያፈርኩት። እሺ ቆይ እንዴት ውጭ ታሳድራታለህ? ማንን ነው? ቆይ እናንተ ለምን አትወጡ? እናንተ ምንም አይመለከታችሁም። እሺ ውጡ ውጣ። አንቺ ሙት እየተባልሽ ነው። አትሰሚም? እሺ በቃ ጋሼ ደውልበታል። እሺ ቻው። ለማንኛውም ከዚህ በኋላ ስላሳለፍነው ነገር ላልጠይቅሽና ላላነሳብሽ ወስኛለሁ። የሚያድግ ልጅ ግንባሩን ይሳማል። ይመስለኝ ላቀራብረው ነበር። አሁን ሲሆን ነገ ታቀብለኛል። አረ እንዳያሳስብሽ። ባይሆን ውጤቱ ታይቶ ሂሳብ ይዘጋልሻል። ግን ምርጥዬ በእናትህ ቤትሽ እኮ መፍረሱን አሁን ነው የማውቀው። አዎ እባክህ፣ በቅርቡ ሌላ ቤት ልገባ ነው። በቃ ቅስስር አይጠፋም። ተፍ ተፍ ብለሽ ላይፋ መግፋት እና ውድና የተከበራችሁ የቻናሌ ተከታዮች እንደምን አላችሁ? ሰላም ጤና ይስጥልኝ ብያለሁ። ለሁላችሁም ባላችሁበት የእግዚአብሔር ሰላም ብዝት ይበላችሁ። ዛሬ በጽናት ድራማ በክፍል 55 እነሆ መተናል ማለት ነው። በባለፈው ሳምንት እንግዲህ መጨረሻ አካባቢ ላይ ኪራ ሰክሮ ጽናትን ከግቢ ውጭ እንግዲህ ገፍተር አድርጎ በሩን ዝግት እንዳደረገባት ተመልክተናል። ዛሬ ደግሞ ኪራ እንግዲህ ጽናትን ውጭ እንድታድር አድርጓታል ማለት ነው። እሱ እየተንገዳገደ ወደ ሳሎን ወደ ቤቱ እናም እንግዲህ ሳሎኑን እንዳልነበረ አድርጎትም ነበረ። ያንን የተመለከተችው ሀሴት ምን ጉር ነው እዚህ ቤት ውስጥ ፈረስ የፋለለበት ይመስላል እኮ ስትልም ነበረ። እናም እንግዲህ ጠጋ ብላ ኪራ ምን ሆነክ ነው ብላም ስትጠይቀው ነበር። ምንም አልሆንኩኝም በማለት እንግዲህ ተነስቶ ወደ ክላሱ ሲገባም ነበረ። እናም እንግዲህ ወደ ራሱ ሲመለስ ሳሎን ከሀሴት ጋር ቁጭ ብሎ ጽናትስ የት ነች ብሎ ሲጠይቃት ነበረ። እሷም ጽናትን ከነጋ እንዳላየቻት እንዲሁም ሱቅ ዕዳም ሊሆን ይችላል ስትልም ነበር። እንዴ ከአንቺ ቀድማማ አትነሳም እሷ ሲልም ነበረ ኪራ። ሱቅ ደግሞ በዚህ ሰዓት ምን ልትሰራ ትሄዳለች በማለት እንግዲህ በዚህ መሀል ሀሴት ማታ እኮ ስትጨቃጨቁ ሰምቻችሁ ነበር ስትልም ነበረ። ኪራ አስታወሰና ኪራ አታደርገውም በማለት በፍጥነት እንግዲህ ሂዶ ጽናትን በሩን ከዘጋባት ከፍቶ አስገባት ማለት ነው። እናም እንግዲህ ጽናት ያው ውጭ አድራለች። ብርዱንም ሁሉንም ነገር ችላ ኮርምት ብላ እንግዲህ ውጭ ነበር ሌሊቱን ያነጋችሁ ማለት ነው። ይህንን እንግዲህ ለምሩ ሂዳ ስትነግራት ነበረ። በዛ አጋጣሚ ምሩም እጅግ በጣም ተናዳ እንግዲህ ዛሬ ይህንን ያደረገ ነገ ምን እንደሚያደርግ እናውቃለን። እናም ከዛ ቤት አንቺ መውጣት አለብሽ ስትላት ነበር። አልፎም ሰናይትና ምሩ እንግዲህ ሁለቱም ምን ትሰሪያለሽ ከዛ ቤት መውጣት አለብሽ ሲሏትም ነበረ። ይህን የሰማው እንግዲህ ናሆም ከኪራ ጋር እጅጉን በጣም እንዴት ይችን ልጅ እንዴት ውጭ ታሳድራታለክ አንድ ነገርስ ብትሆን በማለት እንግዲህ ናሆም ከኪራ ጋር እጅግ በጣም ተጣሉ ማለት ነው። ኪራም እንግዲህ ከዚህ በኋላ እንደ አሰሪና እንደ ሰራተኛ ነው የምንተያየው። ያለፈውን ነገር እንግዲህ እንርሳው የሚል ነገር አስረግጦ ነግሯታል ማለት ነው። ጽናትም የመደንገጥ ባህሪ ታይቶባታል። ሆኖም ግን እንግዲህ ሰናይትና ምሩም ከዛ ቤት ለቀሽ ውጪ ሀሴትና ኪራ እንዲቀራረቡ ከፈለግሽ ሲሏትም ነበር። ነገር ግን እሷ እንደዛ ማድረግ አትፈልግም። እንግዲህ ስናይ ኪራም ያለ ጽናት መኖር ጽናትም ያለ ኪራ መኖርን እንደማይችሉበት ተመልክተናል ማለት ነው። ነገር ግን በአሁን ሰዓት ኪራ ተስፋ የመቁረጥ ስሜት ላይ ይገኛል ማለት ነው። ለዛም እንግዲህ ከዚህ በኋላ እኔና አንቺ አሰሪና እንደ ሰራተኛ እንደ ድሯችን ነው የምንተያየው በማለት እንግዲህ አስረግጦ ነግሯታል ማለት ነው።
እናም እንግዲህ የጽናት ፈተና መቼም አያልቅምና በሌላ በኩል ደግሞ ይሄ ከኋላ የመጣው ሄኖክ ጽናት ላይ እንግዲህ አይኑ አርፏልና በሄደችበት በወጣችበት ይከታተላታል። እናም እንግዲህ ሲስማትም ኪራ ተመልክቷል ማለት ነው። እናም እንግዲህ እንደ ሳማትም ለሰናይትና ለመራዊት ስትናገር ነበረ። ኪራ ደግሞ ያው ምንም ነገር አልተናገረም እንዳየ ያኛውም እንግዲህ እንደ ማፈርም ብሎ ኪራን ሲያይ ከአጠገባቸው ነበረ የጠፋው ማለት ነው። ውድና የተከበራችሁ ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እናም የኪራም አባት እንግዲህ ህልም እንዳዩም ሲነግሯት ነበረ። የጽናት ፈተና ማለቂያ የለውም እና ሄኖክ እንግዲህ ድግስ እየደገሰላት ነው። ምክንያቱም ሄኖክ ወደ እሷ ሊቀርብ ሲል ጽናት ልታቀርበው በፍጹም አልቻለችም እና እንዴት በዚች ባንድ ሰራተኛ እናቃለሁ የሚል ስሜት ይዞ የሚል ንዴትም ስሜት ውስጥም ገብቷል እና ጽናትን እንግዲህ የሆነ ነገር የማድረግ ሀሳብ አለው። እንግዲህ ከአንድ ጓደኛው ጋር ሲመካከር ነበረ። ብቻ ግን አደንዝዞም ይሁን አፍዞም ይሁን እንደ እንቅልፍም የእንቅልፍ መድኃኒትም ሰጥቶ ይሁን ሄኖክ እንግዲህ ጽናትን ከሱ ማድረግ ይፈልጋል እና ይህንን ምክክር እንግዲህ ሲያደርግ ተመልክተናል ማለት ነው። ያው ያደርገዋልም ደግሞ ማለት ነው። እናም እንግዲህ ሌላው ደግሞ ኪራ እንግዲህ ጽናትን ወደ መርሳት ደረጃ ላይ እና ከጽናት ጋር ያለውን ነገር በሙሉ ዶሴውን የመዝጋት ውሳኔ ላይ ደርሷል ማለት ነው። ይህንንም ጽናት ፈጥና እውነቱን ካልነገረችው ኪራ ባይ ባይ ሊላት ነው ማለት ነው። እናም እንግዲህ ሀሴትም ስለ ኪራ ማወቅ የምትፈልገው ነገር አላት። ሀሴት አፍቅረዋለች ኪራን፣ አይኗን ጥላበታለች፣ በፍቅር አይን እያየችው ነው። እናም ኪራን እንግዲህ እንድህም ስትል ስትጠይቀው ነበረ። ኪራ ማነች ግን ልብክን የሰበረችው ብላም ስትጠይቀው ነበር። ኪራ ስለሱ ነገር እንድታስታውሽኝም እንዳስብም አልፈልግም፣ ከዛ ሙድ መውጣት ነው የምፈልገው ብሏታል ማለት ነው። እሷም በማንኛውም ነገር ከጎንህ አለው በማለት እንግዲህ ስትነግረውም ነበረ። ያ ማለት እንግዲህ እድሉ እየተመቻቸላት እንደሆነ ይስተዋላል ማለት ነው። እናም እንግዲህ ኪራ ሄኖክ ሲስማት አይቷል። በእርግጠኝነት ጽናትን ለማናደር ሲል ኪራም ሀሴትን ይስማታል ማለት ነው። ይህንን ወደፊት የምናየው ነገር ነው። እናም ጽናትን ለማናደር ሲል ኪራም እንግዲህ ሀሴትን መሳሙ አይቀርም ማለት ነው። ይህንን ወደፊት የምንመለከተው ይሆናል። እናም እንግዲህ ውድና የተከበራችሁ ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እናም እንግዲህ ጽናትዬ ይህ ነገር ከመደረጉ ከመተግበሩ በፊት ግን እውነታውን ፍርጥርጥ አርጋ ከነገረችው ለእሷም ትልቅ የህሊና እረፍት እንዲሁም ደግሞ ያው ኪራን አታጣውም ማለት ነው። በዛ እያዝ ከቀጠለች ግን ሀሴት ኪራን እንግዲህ አፈፍ አድርጋ የራሷ ማድረጉ አይቀርም ማለት ነው። ምንም እንኳን ወደ እነ ኪራ ቤት የመጣችበት ምክንያት ይህ ነው ተብሎ ባይነገርም እሷ ግን በራሷ መንገድ ኪራን አፍቅረዋለች። እናም እንግዲህ ይህንን ኪራም እንግዲህ በአሁን ሰዓት ልቡ በጽናት ተሰብሯል። ሀሴትም እንግዲህ በድሮ አፍቃሪዋ በሄኖክ ልቧ ተሰብሮ ሰውን ማመን ሁሉ እስኪያቀጣት ደርሳለች እና አሁን ላይ ግን ሀሴትና ኪራ የተሰበረ ልባቸውን እርስ በራሳቸው ይጠጋገናሉ ማለት ነው። እናም እንግዲህ ውድና የተከበራችሁ ቤተሰብ እናንተስ ምን ትገምታላችሁ? ግምታችሁን፣ ሀሳብ አስተያየታችሁን እንግዲህ በኮሜንት ስራ አስቀምጡልኝ ማለት ነው። እኔ እንግዲህ ከተመለከትኩትና ካስተዋልኩት ከተገነዘብኩት ነገር ለእናንተ ቀንጨብጨብ አድርጌ እንግዲህ ወደፊት የሚሆነውን ነገር ተናግሬያለሁ ማለት ነው። እናንተስ እንዴት ታያላችሁ? እንዴት አያችሁት? ይህንን በኮሜንት ሁላችሁም አስቀምጡልኝ ማለት ነው። እንግዲህ ጽናትዬ ያው ድግስ ተደግሶላታል። ሄኖክ እንግዲህ ጽናትን ወይ የእንቅልፍ መድኃኒት ሰጥቶ የሆነ ነገር ብቻ አደንዝዞ ማፍዞም ቢሆን ከራሱ ጋር ማድረግ ይፈልጋል ማለት ነው። እሱንም እንግዲህ እስኪ ምን እየጠነሰሰላት እንደሆነ
ያው ወደፊት አብረን የምናየው ይሆናል ማለት ነው። ጽናት መቼም ለፈተና ነው የዳረጋትና አንዱን ሳትወጣ ሌላ ነገር ይደገስላታል። አባትየውም ቀድሞ እንግዲህ ህልም አሳይቶኛል ልጄ ሲሏትም ነበረ። ውድና የተከበራችሁ ቤተሰብ እንግዲህ ለዛሬ የነበረን ቆይታ ይህን ይመስል ነበረ። ለነበረን ጊዜና ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ ድረስ ባይ ባይ ውድ ቤተሰብ ቻው።